ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን አላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርኃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኃጥኣን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች እግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን የሰማዕታት አባቶች እናቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ይህንን ቪዲዮ በቅድሚያ ላይክ በማድረግ እንድትጀምሩና ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህንን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻው በማድመጥ ዘወትር በእምነት እንድትጠጡት እንድትጠመቁበት ቤታችሁን፣ ስራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተና ትድናላችሁ። ጻድቃን ሰማዕታት ቃል ኪዳናቸው ይረዳናል። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር አምላካችን ቢፈቅድ በኢትዮጵያ ከምሽቱ 3 ሰዓት በኋላ ባለው ጊዜ ዘወትር ለጸሎት፣ ለምስጋና፣ ገድል ለማንበብ፣ ስንክሳር፣ ተአምራት፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው እንደተለመደው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና የተለያዩ መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥና መከታተል እንድትጀምሩ እንደዚሁም ስማችሁን ኮሜንት ላይ መጻፍ ብቻ ነው። የተወደዳችሁ ርቱዓን ኦርቶዶክሳውያን ይህ በሚሆንበት ጊዜ በማነብበት ጊዜ ካጣመምኩኝ እያቃናችሁ ካጎደልኩኝ እያሟላችሁ ካጎደፍኩም እያስተካከላችሁ እንድታደምጡት በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የኔ ብቻ ነው እንጂ የቤተ ክርስቲያኗ እንዳልሆነ እናገራለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። አሜን። ዘወትር በጎውን አስተያየት ለምትሰጡኝ፣ ሰብስክራይብ፣ ሼር እያደረጋችሁ በተለያየ መልኩ ለምትደግፉኝ፣ ለምታበረታቱኝ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ ምስጋና ይድረሳችሁ። ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን ሁሉ አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ። ሰራዊት እግዚአብሔር መላእክት ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዳግማይ ትንሣኤ በሰላም በጤና አደረሳችሁ። ለቅዱስ ገብርኤልም መታሰቢያ በዓል እንኳን በሰላም አደረሳችሁ። ዳግማይ ትንሣኤ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ8ኛው ቀን በዕለተ እሁድ ደቀ መዛሙርቱ በአንድነት ተሰብስበው ሳሉ
ለሁለተኛ ጊዜ ተገልጦ ትንሣኤው ምትሃት ያይደለ ፍጹም አማናዊ እንደሆነና እንደ ቶማስ የተጠራጠረውን ናንካኝ በማለት ያሳመነበት ዕለት ነው። የክርስቲያኖች ሰንበት የምንላት ዕለተ እሁድ ጌታችን ሞትን ድል አድርጎ የተነሳባት በመሆኗ የዕረፍት የመንግሥተ ሰማይ አምሳል ብለን እናከብራታለን። የዕለቲቱንም ክብርትነት እንድናስብና ዕለተ እሁድ በመጣች ቁጥር ጌታችን የተነሳባትና ለሐዋርያቱ ትንሣኤውን ደግሞ የገለጠባት እንደሆነ እንድናስብ የተገለጠላቸው ነው። ጌታችን ራሱ የተገለጠበትን ዓላማ ሲነግራቸው እጄን እግሬን እዩ ዳሱኝም እኔ እንደሆንኩኝ ወቁ በእኔ እንደምታዩት ለምትሃት አጥንትና ሥጋ የለውምና ብሎ በሉቃስ 24:39 ላይ እንዳላቸው እናውቃለን። የጌታችን ትንሣኤ ምትሃት ያይደለ አማናዊ በቀደመው ተዋህዶ ባለመለወጥ እንደተነሳ ለማጠየቅ እንደተገለጠላቸው ያስረዳናል። ሲገለጥም በተዘጋ ግንብ መግባቱ መለኮት አለመለየቱንና ወደ ሥጋ መለወጥ እንዳላገኘው ያስረዳል ማለት ነው። በዛሬዋ ቀን ቅዱስ ገብርኤልም ታስቦ የሚውልበት በዓሉ ነውና ቅዱስ ገብርኤልን እንማጸናለን፣ እንለምናለን፣ ድርሳኑንም እናነባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብሳሬ ትስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድህ ነውና መልካሙን የምሥራች አብስረን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላክ ፊት የተወደደ ይሆን ዘንድ ጸጋ ጸሎትህን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካምና በጎ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታችንንና አካላችንን አሳምርልን። ለአካሄዳችንና ለሐሳባችን ለአነጋገራችንም አንተ ሞገሱንን። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛ ማድነን ጠብቀን። ኃያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህ አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽክለት ለእኛ ለደካማ አገልጋዮችህ ለእኔ እንደዚሁም ይህን ጸሎት ተማምነው የሚሰሙትን የሚያደምጡትን አጠቃላይ ሁላችንንም የተሰወረብንን ገልጸህ ሕይወታችንን አብራልን። መልአካዊ ጥበቃህም ዘወትር አይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከህ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከእኛ አይለየን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን በዚች በእናቴ ቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም አምባ መጠጊያዬ ምስክሬ ቅድስት ድንግል ማርያም ናት፣ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አምኜ በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅቼ በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በአብ በወልድ በመንፈስ ቅዱስ ስም እማጸናለሁ። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምን በምሉ ሊሸከሙ አይቻለውም። በእኔ ባገልጋያቸው እንደዚሁም ይህንን ጸሎት በሚከታተሉት ላይ የርኅራኄያቸው ይቅርታ ይደርብን ዛሬም ዘወትርም ለዘላለሙ አሜን። አብ ወወልድ ወመንፈስ ቅዱስ ሆይ ወደ አብርሃም ቤት እንደገባችሁ በሰማያት ማደሪያችሁ በመንግሥተ ሰማያት ታኖሩን ዘንድ እኔ ኃጢአተኛ አገልጋያችሁ እንደዚሁም ይህን ጸሎት የሚከታተሉት ሁሉ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጢአተኛ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉት የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ
ከሚቃረኗት አጋንንት እጅ የእኔ የኃጢአተኛ አገልጋያችሁን እንደዚሁም ይህን ጸሎት በቅርብም በሩቅም የሚከታተሉትን ነፍስ አድኗት ተማጸንኩኝ። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጥእ ልጃችሁ እንደዚሁም በዚህ ጸሎት የሚተማመኑትን በስማችሁ እንመካ ዘንድ ከውድቀትም ታድኑን ዘንድ በይቅርታም አቅርባችሁ ከጨለማ አበጋዝ ከቀትርም ጋኔን ትጠብቁን ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ አጋዕዝተ ዓለም ሥላሴ ሆይ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኔ ኃጥእ ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ከነቤተሰቦቻችን ከክፉ ሁሉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን። አጋዕዝተ ዓለም ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ የሚበድሉንን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃይል ስማችሁ የሚቃረኑን ጠላታችንን ምቀኛዎቻችንን ሁሉ ያጥፋቸው። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ ቀድሞ 70 ነገሥታትን እንዳጠፋችሁ የእኔ የወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን የሁላችንንም ጠላቶች ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን ነቢያት ሙሴና ኤልያስ ተማጸንኳችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣ በወራሪ ጦርም ይለቁ። በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ ሱራፌልና ኪሩቤል እጅ ይጥፉ፣ በሐዘን ይኑሩ። ሐዘናቸውና ትካዜያቸው ይብዛ፣ ለቅሷቸው እጥፍ ድርብ ይሁንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ፣ መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንደዚሁ ጠላቶቻችንን እንደ አመድ በትኗቸው። እኛ ልጃችሁን ግን ከክፉ ሁሉ ጠብቁን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ሁሉ ጠላቶቻችንም ያልቅሱ። በእኔም ወዳጃችሁ እንደዚሁም ይህን ጸሎት በሚከታተሉት ላይም እንዳይበረቱም ኃይልን ይጡ። ድህነትም ይዋጣቸው፣ በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እማጸናችኋለሁ። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ እዘኑልን፣ እራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እጃቸውን ታስሯቸው ዘንድ እማልዳችኋለሁ። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን፣ የምታስፈራ ባሕረ እሳትን አይሻገሩ። በቀስተ እሳት ይወጉ፣ በሕማመ መቅሰፍት ይያዙ። አቤቱ የእኔ ወዳጃችሁን እንደዚሁም ይህንን ጸሎት የሚከታተሉትን የሁላችንንም ጠላቶች በእናንተ ዘንድ ምሕረትንና ቃለ ሕይወትን እንዳያገኙ እንለምናችኋለን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ በጽንዕት የምሕረት እጃችሁ እኔ ኃጥእ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ባርኩን፣ ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታችሁ የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ የእኔ ኃጥእ ወዳጃችሁን እንደዚሁም ይህን ጸሎት የሚከታተሉትን መስዋዕት ጸሎትን ተቀብላችሁ የሃይማኖት ፍሬን እንዲያፈራ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ ከሕይወታችን ውስጥ ችግርና ድህነትን አስወግዱልን። ዕድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኔ እንደዚሁም ይህን ጸሎት ለሚከታተሉ ሁሉ ምሕረታችሁ ይደረግልን ዘንድ በማሕያዊ ስማችሁ እንማጸናችኋለን ለዘላለሙ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በብሁተ ሥልጣን እግዚአብሔር አብ የከሳቴ ብርሃን አብ የባሕሪ ልጁ በሆነ በእግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እንማጸናለን። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን። በዘላለማዊ የአብና የወልድ የመንፈስ ቅዱስም ሕላዌ እንማጸናለን።
ዓለምን ሁሉ በፈጠረ አብ ወወልድ ወመንፈስ ቅዱስ ስም እንማጸናለን። በዘላለማዊ አብ ወወልድ ወመንፈስ ቅዱስ ስም ተማጽነናል። ማዳንን መግደልን በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። በአብ በወልድ በመንፈስ ቅዱስ አዳኝነት ተማጽነናል። በአብ በወልድ በመንፈስ ቅዱስ ባለሟልነት እንማጸናለን። በአብ በወልድ በመንፈስ ቅዱስ ጸጋ ተማጽነናል። በአብ በወልድ በመንፈስ ቅዱስ ግርማ ተማጽነናል። ጠላትንና ወጥመድን ሁሉ ድል የሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስም ስሞች ተማጽነናል። በእሊህ ቅዱሳት ስሞችም እኔ ኃጥእ የምሆን እንደዚሁም ይህን ጸሎት የሚከታተሉትን ከሞት ወጥመድ ከክፋይቱ ዕለት ከጥፋት ዘመናት ምንድን ዘንድ እንማጸናለን ለዘላለሙ አሜን። ሰማያዊት ኢየሩሳሌም መገለጫው አርያም ማደሪያው የእሳት መጋረጃን መሰወሪያው በሆነ በጌታችንና በመድኃኒታችን በአምላካችንን ኢየሱስ ክርስቶስ ስም እንመካለን። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ ተማጸንን። መዳኛ አድርጎ ለሰው በሰጠው ቅዱስ ሥጋውና ክቡር ደሙ ተማጽነን ሥራይንና መርዝን የሚያደርጉ የጠላቶቻችንን ኃይል ወደ እኛና ወደ ቤተሰቦቻችን ወደ ንብረቶቻችን እንዳይቀርቡ የተወገዙ ይሁኑልን፣ አሜን። ሥላሴ ሆይ እኔ ኃጢአተኛና በደለኛ ወዳጃችሁን እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። ዘለዓለማዊና መጀመሪያና መጨረሻ የሌለክ ግሩምና ታላቁ አምላካችን እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀህ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከእኛ ዘንድ አስወግደ ጠብቀን። አባታችን ያዕቆብንና ልጆቹንም እንደባረክ እኛንን፣ ልጆቻችንን፣ ሀብት ንብረቶቻችንን፣ ቤታችንን፣ ጤንነታችንን፣ ወገኖቻችንን ሁሉ ባርክልን። የዕለት ተዕለት ሥራችንን የምናስበውን መልካሙን ሐሳባችንን ሁሉ ባርክልን። ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም የአንተ የአብና የወልድ የመንፈስ ቅዱስም ሥላሴ ነውና ዛሬም ዘወትርም ለዘላለሙ አሜን። ሰይፈ ሥላሴ ዘእሁድ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በዕለተ እሁድ የሚነበብ የሰይፈ ሥላሴ ምስጋና ጸሎትን እንጀምራለን። የስሉስ ቅዱስ ይቅርታቸውና ርኅራኄያቸው ከእኔ እንደዚሁም ይህን ጸሎት ለሚከታተሉ እንደዚሁም በጸሎት አስቡን ብለው ለጠየቁን በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ አስካለ ማርያም፣ አስካለ ወልድ፣ አምደ ሚካኤል፣ ወለተ ሚካኤል፣ ሂሩተ ገብርኤል፣ ማሪቱ ኃይሉ፣ ጽጌ ማርያም፣ አክሊለ ኪሮስ፣ ባሮክ፣ ምስጋና፣ ዮሐና፣ ብስራተ ጊዮርጊስ፣ ብስራተ ኡራኤል፣ ጽጌ ማርያም፣ አክሊለ ኪሮስ፣ ኢዛና፣ ሰላማዊት፣ ራይሻን፣ አማረ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ኪዳንና ሰንበተ ክርስቶስ እንደዚሁም ይህንን ጸሎት ከምትከታተሉት ጋር ይሁን ለዘላለሙ አሜን። አቤቱ በቅዱሳት ስሞች እየተማጸንኩኝ ጸሎታችንንና ልመናችንን ትሰማን ዘንድ እለምንሃለሁ። የሰይጣንን ሰራዊት ታርቅልን ዘንድ ታምኜሃለሁና ክፉ ነገርን ሁሉ ከእኛ ዘንድ አስወግድ። ፈቃድህን ተመልክተን እንመላለስ ዘንድ አድርገን። በጽድቅ ጎዳና ምራን፣ በሰላም እንመላለስ ዘንድ ምራን። በማያንቀላፉ ዓይኖች ተመልከተን።
ይቅርታን ቸርነትን እንለምናለንና በምህረት ጥላ ስር ሸፍነን ይህችን ዕለት የመልካም ነገር መገኛ የበጎም ሁሉ መጀመሪያ አድርግልን። አቤቱ ኃጢአትን የሚደመስስ ቅዱስ ሥጋህንና ክቡር ደምህን እንድንቀበል የተዘጋጀንም እንድንሆን አድርገን። ስንቀመጥ፣ ስንነሳ፣ ስንገባ፣ ስንወጣ ጠብቀን። ቀንና ሌሊት መንገዳችንን የተቃና አድርግልን። መልካሙን ቀናውን ሕይወት ስጠን። በጠላቶቻችን እጅ አሳልፈህም አትስጠን። አንተን እየታዘዙ የሚያመሰግኑህ የተባረኩና መልካሞች ልጆችን ትሰጠን ዘንድ እንማጸንሃለን። አቤቱ በዚህች የተባረከች ዕለት የሀብተ ጸጋ መልካም ነገሮችን ሁሉ ለእኛ አድለን። አቤቱ አንተ በደላችንና ኃጢአታችንን ሁሉ ታውቃለህና ደምስስልን እንጂ አታስብብን። በጥቂቱ በጎ ሥራችን ብዙ ዋጋን ታድለናለህ። ዳግመኛም ትካዜያችንን ሁሉ ታውቃለህና አቤቱ የምድር ትሎች ምግብ እንዳንሆን ይቅር በለን። ያሳደጉን አባትና እናታችንን አቤቱ መልካም ነገርን አድላቸው፣ ከሚያስፈራ የጥፋት ፍርድ አድነን። ሁልጊዜ በየዕለቱ ከቅዱሳን ጋር አንድ አድርገን። ምግባራችንን መልካም አድርግልን፣ በደላችንን ይቅር በል። ለሰው ልጆች ሁሉ ስለተነሳህባትና በእርሷን መድኃኒት ስለተገኘባት ዕለተ ትንሣኤህ እሁድ ብለህ ጠብቀን። ትእዛዝህን እንፈጽም ዘንድ በትእዛዝህ በፈቃድህ ጎዳና የምንጓዝ ዘንድ የልቦናችንን ዓይኖች ታበራልን ዘንድ እንለምንሃለን። ይህ ሁሉ ይቻልሃልና የአባትና የእናታችንን በደል ይቅር በላቸው፣ የቀደመ በደላቸውንም አታስብ። በይቅርታና በቸርነትህ ከእሳተ ገሃነም አድነን። ኃይልና መንግሥት የአንተ ነውና ለዘላለሙ አሜን። አቤቱ በስምህ ማደሪያ ቤተ መቅደስ ደህንነትንና ሕይወትን፣ ደስታንና ሰላምን፣ ጸጋና ክብርን፣ ብርሃንና ሞገስን፣ የሰው ፍቅርን ሁሉ አድርግልን። አሜን። አቤቱ ከኃጢአታችን የተነሳ የተዘጋ ቢሆንም የምሕረትህን ደጃፍ ክፈትልን። ከበደላችንም የተነሳ የተከፈተ ቢሆን እንኳ የቁጣህን በር ዝጋልን። የለመነ ሁሉ ያገኛልና የፈለገም ሁሉ ይቀበላልና ያንኳኳም ሁሉ ይከፈትለታልና አቤቱ ይቅርታህን ፈለግን እናገኘውም ዘንድ ፍቀድልን። አቤቱ የምሕረትን ደጃፍ አንኳኳን፣ እንኪያስ እንገባ ዘንድ ፍቀድልን። ያንተን ቸርነት ችላ ብለናልና ይቅር ባይ ዓይንህ በምሕረት ትመልከተን። ምሕረትን የተሞላች ክንድህም ትራራልን። ጸዋ መዓትህ በላያችን አይፍሰስ። በቸርነትህ ገስጸን፣ በርኅራኄህም ይቅር በለን እንጂ እኛን ለማጥፋት የተዘጋጀ ኃጢአታችንም የምትቀጣበትን ቅጣት በእኔ እንደዚሁም ይህንን ጸሎት በሚሰሙት ላይ አትላክብን፣ ለዘላለሙ አሜን። አቤቱ የጽድቅ መገኛዎች የክበብ ምንጮች ስሉስ ቅዱስ አብና ወልድ መንፈስ ቅዱስም ሆይ ከእናንተ ዘንድ ምሕረትን እንቀበል ዘንድ እንወዳለን። ለሕላዌ መጀመሪያ የሌለው የጥበባት ምንጭ የቸርነት አባት ሕይወት ሀገርህ ሀገረ መድኃኒት የትፍስሕትና የሐሴት ምንጭ የእውነት ቀመር ለኢየሩሳሌም ንጉሠ ነገሥትን ቅዱስ ዳዊትን የፈጠርክ መንግሥተ ሰማይን የሚያዘጋጀህ እግዚአብሔር አምላክ ሆይ በቸርነትህ ለጽድቅ አብቃን። የማለዳ ንጋት የምሥራቅ ብርሃን ቀኑን የሚያፈራርቅ ምስጢርክ ከሰውና ከመላእክት ከፍጥረትም ሁሉ የተሰወረ ማንም ማን የሚያይክ የማይቻል ገዥና ፈጣሪ አንተ ብቻ ነህ። ሰማይን በማይታይና በማይዳሰስ ረቂቅ ነፋስ አጸናኸው። ምድርንም በሚያስፈራ ቃለ ትእዛዝህ በሰፊው ባህር ላይ ዘረጋሃት። ጸጋን የምታድል ኃያል መለኮት ሆይ ማደሪያህ ብርሃን በታላቁ የእሳት ተራራ ተተክሎ በሚያንጸባርቅ ኮከብ ይነዳል። ዙፋንህም በዕንቁ የተሠራ ነው። ነጭ የምሕረት ዘይትም ከውስጡ ይፈሳል። የነጎድጓድ የመባረቅት በውስጧ ፈሳሾች ይጎርፋሉ። ክንፎቻቸው 6 የሆነ አራቱ ምሉዓን አዕይንት ፈረሶች ኪሩቤል ማስፈራት ልጓማቸው፣ ረዓድ ልባቸው፣ ምስጋና ምግባቸው፣ አንተን ማወደስ መጠጣቸው፣ ገናንነትህን ማድነቅም መመላለሻቸው ነው እንጂ ከእግራቸው የሚያርፍበት ስፍራ መጠጊያ የሚሆናቸው ምሰሶ የላቸውም። አቤቱ ሥጋንና ነፍስን አንድ አድርገህ የምትገዛ ለማደሪያህ ሌላ ብርሃንን ፀሐይንም ለመመላለሻ የማትሻ ስሉስ ቅዱስ አብና ወልድ መንፈስ ቅዱስ ሆይ በአርአያህና በአምሳሌ የፈጠርከን እኛን ልጆችህን በትዕግሥትህ ማረን። ይቅርታና ርኅራኄ ልማድህ ነውና ይቅርታና ቅንነትም ከቤትህ ፍቅር ስር ይዘንማሉና አቤቱ በደለኛው እኔን ለማንጻት እርኩሱን እኔን ለመቀደስ ከኃጢአትም በሽታ እኔን ለማዳን ከበደልም ሕመም እኛን ልታድን ከመውደቅም እኛን ለማንሳት በኃጢአት ከመስጠም እኛን ለመታደግ ከጥፋት እኛን ለማዳን እኛ የጠፋነውን በግ ለመፈለግ ከኃጢአት ማሰሪያም እኛን ለመፍታት ከሰይጣን ወጥመድ ለማዳን በፊትህ የርኅራኄ ቅንነት ይመላለሳል። አቤቱ ለእኔ በየጊዜው ሁሉ ከንጹሐን ወታደሮች በቤትህ ውስጥ ሆነው የሚለምኑና የሚያማልዱ ከአንደበታቸው የምስጋና ጉም የሚፈስ ከከንፈራቸውም የእሳት ብልጭልጭታ የሚያንጸባርቅላቸው አገልጋዮች ቅዱሳን መላእክት ላክልን።
ግርማህ የቅዱሳን ዘውድ፣ አንተን ማምለክም የንጹሐን ደስታ ነው። ስለ ቅዱሱ ስምህ ብለህ ከነፍስና ከሥጋችን የዲያብሎስን ሶክ መዘህ ጣልልን። በሕሊናችንም ውስጥ ሐሩረ ጌጋይ የማያጠወልገው የፀሐይ ሙቀትም የማያደርቀው የዓለም ሁሉ ጠላት የርጉም ዲያብሎስ ነፋስም የማይነቅለው የፍቅርህን ስንዴም በሕሊናችን ውስጥ ዝራ። ሰውን የምትወዱ ሆይ በንጽሕና የተሸመነ ልብስን አልብሰን የቅድስና ትጥቅንም አስታጥቀን የሕይወትና የመድኃኒት ዘውድንም አቀዳጀን። በፈትለ ምሕረትህ የነጠረ ዕንቁ ይቅርታህንም ሸልመን ለዘላለሙ አሜን። አንደበትህ እሳት የሆነ እውነተኛና ፍጹም ይቅር ባይ አዛኝ አብ ሆይ በርኅራኄህ እኔን እንደዚሁም ይህን ጸሎት የሚከታተሉትን ትጠብቀን ዘንድ በአንድያ ልጅህ አማኑኤል ቅዱስ ሥጋና ክቡር ደም የክርስትናችንን ጉድለት አስወግድ። አንደበትህ እሳት የሆነ እውነተኛና ፍጹም ይቅር ባይ ወልድ ሆይ በርኅራኄህ እኔን እንደዚሁም ይህን ጸሎት የሚከታተሉትን ትጠብቀን ዘንድ በቅዱስ ሥጋና ክቡር ደምህም ተማጸንን። አንደበትህ እሳት የሆነ እውነተኛና ፍጹም ይቅር ባይ መንፈስ ቅዱስ ሆይ ስለ ንጽሕት ሙዳየ ቁርባን ቅድስት ድንግል ማርያም ብለህ በርኅራኄ እኔ እንደዚሁም ይህን ጸሎት የሚከታተሉትን ትጠብቀን ዘንድ የክርስትናችንን ጉድለትም ሁሉ ትጠግንልን ዘንድ በዚህች ቅድስት ቤተ ክርስቲያንና በዚህች በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ላይ በመውረድ ተማጸንን። እውነተኛ ሙዳየ ቁርባን በሆነች በእመቤታችን ቅድስት ንጽሕት ቅድስት ድንግል ማርያም አማላጅነት እርዳን ለዘላለሙ አሜን። ቅዱስ አብ ሆይ እርዳን እንጂ አትተወን። ቅዱስ ወልድ ሆይ እርዳን እንጂ አትተወን። መንፈስ ቅዱስ ሆይ እርዳን እንጂ አትተወን። ወደ አንተ በጮህን ጊዜ ፈጥነ ስማን እንጂ ችላ አትበለን። ጠላቶቻችን ሁሉ እንዳይከቡን እንደ አይነ ጥቅሻ ድረስልን። ከሚያጎሳቁሉን ክፎች በምሕረት ጥላ ሰውረን። አቤቱ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሆይ ስምህን ተስፋ አደረግን፣ በማሕያዊ ቃልህ ታመንን። ዓለምን የፈጠረ አብ የባሕሪ አባትህ፣ ዓለምን የፈጠረ መንፈስ ቅዱስ የባሕሪ ሕይወት የሆነ አምላኬ ኢየሱስ ክርስቶስ ሆይ ተሰውቶ በማያልቅ ማሕያዊ ቅዱስ ሥጋህ ተቀርቶ በማይነጥፍ ክቡር ደምህ ዳግመኛም ድንግልናዋ ዘላለማዊ በሆነ ንጽሕት እናትህ ድንግል ማርያም ተማጸንን። ይቅርታህና ምሕረትህ የበዛ አምላካችን ሆይ ነፍሳችንና ሥጋችንን፣ ቤተሰባችንን፣ ንብረታችንን የእኛ የሆነውን ሁሉ ለአንተ አደራ ሰጠን። የበጎ ነገር ሁሉ መዝገብ ነህና ከፈተና ሁሉ ሰውረን። በአንተም ሕቡዕና ግልጥ በሆኑ ፍጥረት አንደበት ሁሉ በየጊዜው በየሰዓቱ ምስጋና ይገባል ለዘላለሙ አሜን። ይቅርታቸውና ርኅራኄያቸው ለዘላለሙ ከእኔ እንደዚሁም በጸሎት እንድናስባቸው ከጠየቁን በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ አስካለ ማርያም፣ አስካለ ወልድ፣ አምደ ሚካኤል፣ ወለተ ሚካኤል፣ ሂሩተ ገብርኤል፣ ማሪቱ ኃይሉ፣ ጽጌ ማርያም፣ አክሊለ ኪሮስ፣ ባሮክ፣ ምስጋና፣ ዮሐና፣ ብስራተ ጊዮርጊስ፣ ብስራተ ኡራኤል፣ ጽጌ ማርያም፣ አክሊለ ኪሮስ፣ ኢዛና፣ ሰላማዊት፣ ራይሻን፣ አማረ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ኪዳንና ሰንበተ ክርስቶስ እንደዚሁም ከሕዝበ ክርስቲያኑ ጋር ይሁንና አጋዕዝተ ዓለም አብና ወልድ ወመንፈስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር ይኖር ነበረ። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በቅድስት ሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ እያስተናገዱ ይኖሩ ነበረ። እንግዳ ሳይዙ የሰናፍጭ ቅንጣት እንኳን ያህል ምግብ አይበሉም፣ ምንም አይቀምሱም ነበረ። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶቹ ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈትፍጥ አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወርዶ ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኛዎች ሰዎችም ወደ እርሱ በደረሱ ጊዜ እናንት መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት።
በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መታችሁ ተመልከቱ። ይልቁንስ በእኔ ደረስ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ በማለት ተወያዩ። ይህንንም እየተባባሉ ወደ የአገራቸው ተመለሱ። በዚህችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም እንግዶች ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደቀድሞ እናንተ ሰዎች ወዴት ትሄዳላችሁ ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ እነሆ የሚፈሰውን ደሜን አትመለከቱምን አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህን ጊዜ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስከሚጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ቅድስት ሥላሴ የአብርሃምን የልቡን ጽናትና የሰይጣንን ተንኮል ተመልክተው ወደ አብርሃም ድንኳን ሄዱ። አጋዕዝተ ዓለም ቅድስት ሥላሴ በእንግዳ ልማድ በአብርሃም ቤት ደጃፍ ተቀመጡ። አብርሃምን በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዳዎች መጥተውልናል። እንግዲህ አንቺ ፈጥነሽ ተዘጋጂ፣ እኔም የወይፈኑን ፍሪዳ አመጣለሁ አላት። ሚስቱ ሳራም እሺ ጌታዬ እንዳልኸኝ አደርጋለሁ አለችው። ዳግመኛ ምግቡን እንድታዘጋጅና ለእግራቸው መታጠቢያም ውሃ በመንቸት ታሞቅላቸው ዘንድ ለእያንዳንዳቸው 3 ታላላቅ ዳቦ ትጋግር ዘንድ ማዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። የታረደውን የወይንም ስጋ በትከሻው ተሸክሞ ወደ ቤት ይዞ ገባ። ለሚስቱም ሰጣት። እኔ እግራቸውን እስካጥብ ድረስ ፈጥነሽ ተዘጋጂ ብሎም ከቤቱ መድረክ በስተውጪ አጋዕዝተ ዓለም ቅድስት ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህም በኋላ ተነስተው ወደ ድንኳኑ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህን ጊዜ የአብን እግር ካጠበ በኋላ ወልድና መንፈስ ቅዱስም ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። በዚህ ጊዜ ሳራ 3 ኩና ዱቄት ሰፍራ አንድ አድርጋ ጋግራ ወይኑንም አቅርባ ጋበዘቻቸው። ማዕዱ ከተነሳ በኋላ ለእንግዶች ራት የታረደውን ወይፈን ከድንኳኑ ውጭ ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ አደነቀ። በዚህ ጊዜ አጋዕዝተ ዓለም ቅድስት ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣል ጊዜ እንደ ልማድህ በብሩህ ልቦና በንቁ ሕሊና ተቀበለው። ነገር ግን እንግዳ ካልመጣ ራስህን በጊዜው ብላ እንጂ ጦምህን አትደር አሉት። ይህንንም ተናግረው እሊ በአምሳልና በሕልውና ትክክል የሆኑ አጋዕዝተ ዓለም ቅድስት ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው በወርሃ ሐምሌ 7 ቀን በቅድስት ዕለተ ሰንበት ክርስቲያነ እሁድ ነው። የምድያም ሰዎችም ለምግብ ከተዘጋጀ በኋላ አጋዕዝተ ዓለም ቅድስት ሥላሴ ስላስነሱት ወይፈን እንዲሁም በቤተ አብርሃም ውስጥ በስሉስ ቅዱስ ፈቃድ በተደረጉት ድንቅ ሥራዎች ሁሉ ፈጽመው ተደነቁ። የስሉስ ቅዱስ ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ እንደዚሁም ይህን ጸሎት በሚከታተሉት ላይ ይደር ለዘላለሙ አሜን። ጸሎተ ሰይፈ ሥላሴ በሰላም እግዚአብሔር ተፈጸመ። አሜን ወአሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትረን እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን በሙሉ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ አስካለ ማርያም፣ አስካለ ወልድ፣ አምደ ሚካኤል፣ ወለተ ሚካኤል፣ ሂሩተ ገብርኤል፣ ማሪቱ ኃይሉ፣ ጽጌ ማርያም፣ አክሊለ ኪሮስ፣ ባሮክ፣ ምስጋና፣ ዮሐና፣ ብስራተ ጊዮርጊስ፣ ብስራተ ኡራኤል፣ ጽጌ ማርያም፣ አክሊለ ኪሮስ፣ ኢዛና፣ ሰላማዊት፣ ራይሻን፣ አማረ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣
ወለተ ኪዳንና ሰንበተ ክርስቶስ። እንደዚሁም ይህንን ጸሎት ለተከታተላችሁ በኋላም ቢሆን ለምታደምጡ ለምትከታተሉ ከነቤተሰቦቻችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁኝ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያደረሰን ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።